እንግዲህ በከተማ ደረጃ ያለውን የፋይዳ ምዝገባ ስርዓት እንደ ተቋም እንድንመራ ኃላፊነት ተሰጥቶን ላለፉት 4 ወራት አካባቢ ገደማ ስንመዘግብ ቆይተናል። ኦልሞስት በእኛ ጽህፈት ቤት አስተባባሪነት ከዲጂታል መታወቂያ ፕሮጀክት ጋር በጋራ እስከ 800 ሺህ ገደማ የሚጠጉ ነዋሪዎችን መዝግበናል። እንግዲህ አሁን ሁለተኛ ንቅናቄ ውስጥ ገብተናል። በዚህ ሂደት ውስጥ ትኩረት እናደርጋለን ያልነው ትምህርት ቤቶችን ነው። ትምህርት ቤቶች ላይ ትኩረት ማድረግ የፈለግበት ዋነኛው ምክንያት አንደኛ ግንዛቤውን መፍጠር ራሱ ስለ ስርዓቱ ትምህርት ቤት ላይ ይቀድማል የሚል ሀሳብ አለ። ሌላው ደግሞ እነዚህ ትምህርት ቤት ላይ ያሉ ህጻናት እንግዲህ ወደፊት የመንግስት አገልግሎት የሚያገኙበት ሁኔታ ሲፈጠር ጥሩና ቀልጣፋ አገልግሎት እንዲያገኙ ለማስቻል ከወዲሁ የነገው ጄኔሬሽን ላይ መስራት አለብን ነው። እንግዲህ ይሄንን ስንል በትልቁ የሚታየው ጉዳይ ከመብት አኳያ ኢንክሉሲቭ ነው። ፋይዳ ሁሉንም የሚያካትት ነው። ከ5 ዓመት በላይ ያሉ ህጻናትን እንግዲህ እየመዘገብን ነው። ምናልባት ከ5 ዓመት በታች ለምን አልሆነም ለምን እዛጋም ተመረጠ የሚል ጥያቄ ካለ የፋይዳ ምዝገባ እንግዲህ ባዮሜትሪክስ መረጃዎችን ነው የሚወስደው። ያ ማለት ጣት አሻራ ማለት ነው። አሁን ባለው ዘመናዊ ቴክኖሎጂ ህጻናት ከ5 ዓመት በኋላ ያላቸው አሻራ የረጋ ነው ተብሎ ይታሰባል። ከዛ በታች ያለው ተለዋዋጭነት ስላለው ማለት ነው። የአይን አሻራም በተመሳሳይ ሁኔታ እንደ ተቋም ይሄንን ስንመራ የተለያዩ ተልእኮችን ወስደን ነው። አንደኛው እንግዲህ መታወቅ መብት ነው። መንግስት ደግሞ ዜጎቹን ማወቅ ግዴታው ነው። መታወቅ የሚጀምረው ከልደት ምዝገባ ነው ብለን ላለፉት ዓመታት ህጻናት የልደት ማስረጃ ስንጠይቅ ቆይተናል። ለትምህርት ስርዓቱ ደግሞ የሚሰጠው አስተዋጽኦ ከፍተኛ ነው። ከተማችን ውስጥ ያለው ወደ 1.1 ሚሊዮን የሚጠጋ የትምህርት ተማሪዎች አሉ። የነዚህ ተማሪዎች መረጃ በዲጂታል መልኩ መያዙ ራሱ ከተማችን የትምህርት ስርዓቷን ቴክኖሎጂ ከማገዝ አኳያ ራሱ አስተዋጽኦ አለው። አንድ ሰው አንድ ነው የሚል መርህ ነው የፋይዳ ምዝገባ ያለው። አገሪቱ ውስጥ ባሉ እንቅስቃሴዎች ውስጥ አንድ ሰው አንድ ጊዜ ታውቆ የተለያየ አገልግሎቶችን ሲያገኝ እንዲታወቅ ያስችላል። የሚያገኘውን አገልግሎት ያቀላጥፋል። ያልተገባ ነገር ውስጥ የሚገባን ደግሞ ይከለክላል፣ ያግዳል። ስለዚህ ትምህርት ቤት ላይ ከሚቀጥለው ዓመት ጀምሮ አስገዳጅ አድርገናል። ፋይዳ ምዝገባ ብቻ ሳይሆን የልደት ምዝገባንም ጨምሮ ማለት ነው። ይሄ ወደኛ ተቋም ሰብሰብ ስናደርግና ወደኛ ተቋም ስንወስደው የኛን ተቋም እንግዲህ አገልግሎት አንዱ እያስቸገረን ያለው ባክሎግ ነው። ያው እኛ ልደት ልናወጣ በዚህ እድሜያችን ነው እየሄድን ያለ ነው። በዚህ ምክንያት የሚፈጠረው የሰርቪስ ጃንክ ቀላል አይደለም። እነዚህ ህጻናት የልደት ምዝገባን ካጠናቀቁ፣ ፋይዳ ምዝገባን ካጠናቀቁ ነገኛ ጽህፈት ቤት ላይ የሚኖረው ሰርቪስ ራሱ ይቀላጠፋል። የምንወስደው ዴታ ደግሞ ባዮሜትሪክስም ስለሆነ ሰዎች የማጭበርበር ቴንደንሲያቸው የሚቀጥለው ጄኔሬሽን ላይ እየቀለለ ይመጣል ማለት ነው። ስለዚህ አበበ የነበረው ከበደ፣ ከበደ የነበረው አበበ ሊሆን አይችልም። ትምህርት ማስረጃ ላይ እንኳን ብናይ ብዙዎቻችን የትምህርት ማስረጃችንን ወይ እድሜ ወይ ስም እናስተካክላለን። እዚህ ጋር ያለው መረጃ የጠራ ከሆነ ግን ነገ ትምህርት ቤትም ላይ የማስረጃ ይስተካከልልኝ ጥያቄ አይመጣም ማለት ነው። ስለዚህ ከከተማችን አኳያ ስናይ ደግሞ አሁን እኛ ቢውልድ እያደረግን ያለ ነው አዲስ ስርዓት አለ። ይሄ ስርዓት ሁሉም ተቋማት መረጃን ከኛ እንዲወስዱ ማድረግ የሚያስችል ነው። ልክ አሁን ላይ ከመሬት ጋር እንደፈጠር ነው አይነት ቅንጅት። ስለዚህ መረጃዎች እንደ ተቋማችን ስልጣንና ኃላፊነት መረጃ ከኛ በመነጨ ቁጥር ተቋማት የሚሰጡት አገልግሎት የዛን ያክል ጥራት ያለው አቢዩዝ የማይደረግ ይሆናል ማለት ነው። ስለዚህ ይሄንን እየሰራ እንገኛለን። ፋይዳ ላይ አዲስ አበባ እየወሰደች ያለችው እርምጃ በቀላል የሚታይ አይደለም። አዲስ አበባ ያልጀመረችው አዲስ አበባ ያልደፈረችው ነገር አስቸጋሪ ነው የሚሆነው። እንደ ኮሪደሩ ማለት ነው። አዲስ አበባ ግንባር ቀደም እየሆነች በሄደች ቁጥር ሌሎች ክልሎችም ይህን ፈለግ እየተከተሉ ይገኛሉ። ራይት ናው ክልሎች ወደ ፋይዳ ምዝገባ ለመግባት ከብሔራዊ መታወቂያ ፕሮጀክት ጽህፈት ቤት ጋር እየተነጋገሩ ነው ያሉት። የከተማ አስተዳደሩ የአመራር ኮሚትመንትም እዚህ ላይ ከሌላው ለየት ባለ ሁኔታ በስነ ስርዓት ተይዞ እየተመራ ያለ ነውና ወደ ትምህርት ቤት ነው ሄደን የምንመዘግበው። ወላጆች ወደኛ ከሚመጡ ይልቅ እኛ ትምህርት ቤቶች ጋር እየሄድን ነው የምንመዘግበው። ወላጆች በዚህ አጋጣሚ ከ18 ዓመት በታች የሆናቸው ተማሪዎች ግዴታ ፎርም የግድ መሙላት ስላለባቸው ሚናቸው መጫወት አለባቸው። ከዚህ ባሻገር ደግሞ ብዙ ሰው ፋይዳ መታወቂያ እንግዲህ በካርድ ፕሪንት አድርጎ መያዝን ነው የሚያስበው። ይሄ ትክክለኛ አይደለም። በዚህ ንቅናቄ እስከ 450 ሺህ የሚሆን ተማሪ መዘግባለን ያለው 450 ሺህ ህጻናት ካርድ ፕሪንት አድርገው መያዝ አለባቸው ማለት አይደለም። ስህተት መፈጠርም የለበትም። ወደ ካርድ ፕሪንት የሚያስኬድ የፋይዳ ምዝገባ ስርዓት የለም። ሰው ስለሚፈልግና በራሱ ፍላጎት ስለሚያደርግ እንጂ
አንድ የተመዝግቦ ቁጥሩ ከደረሰው ያ ቁጥር አብሮት የሚቆይ ነው። ስለዚህ ሰዎች ህጻናትን ብቻ አይደለም ወደ ካርድ ፕሪንት ሄዶ ላልተገባ ብዥታና ለተለያዩ ወጪዎች መዳረግ የለበትም። እንግዲህ በየጊዜው የሚኖሩ ፕሮግረሶችን እንግዲህ ሪፖርት እያደረግን እንሄዳለን። እናንተም በዚህ አጋጣሚ ግንዛቤ ስለምትፈጥሩ እናመሰግናለን። እናመሰግናለን። አቶ ዮናስ አለማየሁ የአዲስ አበባ ከተማ ሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ ዋና ዳይሬክተር ስቱዲያችን ተገኝተው ለሰጡን የተሟላ የተደራጀና የተብራራ ማብራሪያ ከልብ እናመሰግናለን። መልካም ጊዜ